ሌላ ዜጋ ለምታገቡት ሀበሻ ወይ ኢትዮጵያ ነው የሚመለከተኝ። የአገሬ ልጆች ሌላ ዜጋ ለምታገቡት ጥንቃቄ አድርጉ። ሌላ ዜጋ አምናችሁ ለምትቀመጡት ጥንቃቄ አድርጉ። ራሳችሁን ጠብቁ። ሰላም ብያለሁ ውድ የአገሬ ልጆች፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉም ሰላም? እኔ ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን። ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አበረታቱኝ። ሰብስክራይብ ሳታደርጉ እንዳታልፉ ብላችኋለሁ ወገኖቼ፣ እህቶቼ፣ ውድ የአገሬ ልጆች። ሌላ ዜጋ አምናችሁ አግብታችሁ ራሳችሁን ጥላችሁ ለምትቀመጡት ራሳችሁን ጠብቁ፣ ጥንቃቄ አድርጉ። ሌላ ዜጋ አረቦቹም ይሁን ሌላ ዜጋ ልጆቻቸውን ይወዳሉ። ልጆቻቸው ስለሚወዱ ወልደሽ አሳድገሽ ለሰው ነው ለነሱ ሰጥተሽ ነው ባዶ እጅሽ የምትገቢ። ወይ የመጣሽበት አላማ ብር ነው፣ ገንዘብ ነው፣ ተቸግረሽ ነው ከሀገር የወጣሽው፣ ተቸግረሽ ነው። ሁላችንም ተቸግረን ነው። ቢመቸን ከሀገራችን ባልወጣን፣ ሳይቸግረን አይደለ የወጣነው። ቸግሮን አታ የ50 ብር ትራንስፖርት ሁላ ህተን ከሀገር ምንወጣ ያኔ ስናስተካክል ወይ ፓስፖርት ለማውጣት ወይ ለማሳደስ ወይ ሆኔ ነገር ብዙ ይቸግረናል። እንኳን አይደለም በሰው ሀገር የወጣበትን አረሳም። የወጣንበት አላማ ገንዘብ ፍለጋ ነው። ሰርቼ ራሴን እለውጣለሁ፣ ልጆች ካሉኝ ልጆችን አሳድጋለሁ፣ ኑሮ ትዳር ካለኝ ትዳሬን ኑሮዬን አሳድጋለሁ፣ እለወጣለሁ፣ እቋቋማለሁ። አገሬ ላይ ገብቼ ነው ከሀገር የሚወጣ እንጂ አጠጋልዬ ወደ ሰው ሀገር እኖራለሁ ብዬ አይደለም የመጣ። ማናችንም እንደዛ ነው ሁሉም። ግን እዚህ ስንደርስ ሰርተን ወይ 1 ዓመት ወይ 2 ዓመት እንደሰራን የወጣንበትን ዓላማ እንረሳለን። የመጣንበትን ዓላማ ረስተን ሌላ ጉዳይ ውስጥ ነው የምንገባው። ሌላ ጉዳይ ውስጥ በንገባበት ሰዓት አንዱ ይጠጋይልሽና እኔ አኖርሻለሁ፣ ስራም እንዳሰሪ ተቀመጪ፣ እኔ አኖርሻለሁ ይልሻል። ያኔ ስራም ትተሹ እሱ ያኖርሻለሁ ብሎሻል። ከሱ ጋር ትኖራለሽ እድሜ ሙሉ ብዙ አመት ከሱ ጋር ትኖራለሽ። ልጅ መውለድ አለ፣ ልጅ ይወለዳል። ልጅ ከተወለደ በኋላ ልጁ ማሳደግ አለ። እቤት ነው ቁጭ የምትይው። ለሀገርሽ ግን 5 ሳንቲም የምትልክበት የለም። ስራ የለሽም እና እሱ የቤት ክራውን ችሎ ቤቱን ካለ አለ፣ ቤቱን ከሌለ ቤት ክራ ችሎ ቀለብሽን ችሎ ያኖርሻል። ግን እንደራሳቸው ሰዎች አርጎ አይደለም ያኖርሽ፣ እንደ ሰራተኛ ማርኮሽ። ግን ሰራተኛ ነሽ፣ ቤቱን ትሰራለታለሽ። ቤቱን እየሰራሽው ወልደሻልና ልጆችን ታሳድጋለሽ። ልጆችን እየሳደግሽ ግን 5 ሳንቲም ወደ ሀገርሽ የምትልኪበት መንገድ የለም። ሀገርሽን የምትልኪው ነገር ረስተሻል። ከዛም በኋላ ቀን አይቀመጥም ወይ ልጆቹም አድጓል ወይ ሆኔ ነገር እንኳን አይደለም ባዕድ የሰው ሀገር ሰው ባዕድ ናቸው። እንኳን አይደለም ባዕድ ከሀገሬ ልጅ ጋር አጋጫለሁ። ከሀገሬ ልጅ ትዳር ብዬ ከያዝኩት ሰው ጋር ራሱ እጋጫለሁ። ከዚህ ከሰው ጋር በምትጋጩበት ሰዓት ምን ይፈጠራል? ልጆቹን ቀምቶ የት አቅሻለሁ ሰራተኛ ነሽ ነው የምልሽ። አግብቻለሁ ብለሽ ብትከሺ ራሱ አትችይም። ወይ 80 የለሽም፣ ዝም ብለሽ ነው የወለድሽው እንጂ ወይ 80 ላይኖርሽ ይችላል። 80 ቢኖር የሰው ሀገር የሰው ነው፣ የሰው ሀገር የሰው ነው። ዛሬ ወደ ሀገርሽ እራሱ ገባለሁ ብትይ ምገቢበት ወይ ቤት የለሽም፣ ብር አላክሽም፣ ምንም ሀገሬ ላይ
እለወጣለሁ፣ እቤት እሰራለሁ፣ ኑሮዬን አሻሽላለሁ ብለሽ የወጣሽው ረስተሻልና ወደ ሀገርሽ ምገቢ ራሱ ምቀምሺ የለሽም። አንደኛ ምቀምሺ የምተርፍበት ቦታ የለሽም፣ ማረፋ ቦታ የለሽም። ሁለተኛ ግማሽ ጎን ይዘሽ ነው ምገቢ። ግማሽ ጎን ማለት ልጆችሽን ወልደሻል። አረቦቹ ልጆቻቸውን አይሰጧችሁ፣ ልጆቻቸውን ይቀሟቸዋል። ልጆቻቸውን ቀምቶ ባዶ እጅሽ ነው ምገቢ። አዳሜ አረቦቹን አምነሽ ራስሽን ጥለሽ ለምትቀመጡ ተምሮ። አንድ እህታችን እንዲህ ሲዘዋወር ስለሰማው ነው። አንድ እህታችን ዛሬ ሀቢባ ጋር እያለቀሰች ነው። 3 ልጆች ነበራት። 3ቱ ሴቷን ብቻ ይዛ ወጥታ 2 ወንዶቹን ቀምቶ ነው ያባረራት። እንደዛም ሆና አንድ ሴት ልጇን ይዛ ሰው ቤት ሌላ ሰራተኛ ሆና በምትገባበት ሰዓት እሱም የተለመደ ነው። እሷንም እንግዲህ ሊደፍራት ስል አልፈልግም ብላ ብላ እንግዲህ የተለመደ ከሱ ጋራም እንዲያሳልፈሻል ከኔ ጋራም እንዲያሳልፈ ነው። ታዲያ አይቀርም። ሀይጥ መንገድ ካገኘ እንዴት ነው የሚሮጠው? እንደዛ ነው። ራሳችን የምናቀለው ራሳችን ነው። ራሳችን የምናስከብረው ራሳችን ነው። አንደኛ የወጣንበት እሷ ብቻ አይደለችም። እህቴ ተሳስታለች። አንዴ ተሳስታለች እና እንግዲህ ፈጣሪ ያመቻችልሽ እንጂ ዛሬ አንድ ጎንሽን ይዘሽ ነው ግማሽ ጎን ይዘሽ ነው ምገቢ። ልጆችሽን እዚህ ጥለሽ አንድ ልጇን ይዘሽ ብገቢ ነው። እሷም ደግሞ ብዙ ነገር ያስፈልጋታል። የሀረብ ልጆች ግዴታ ፍቃድ ያስፈልጋቸዋል። ወደ ሀገራቸው ሲገቡ የራሳቸው ፍቃድ ያስፈልጋል። ህፃኗ ላይ አልተማራችሁም ወይ? ሳውዲ አረቢያ ላይ የሀረብ ልጅ ናት ተብላ ልትላክ የተነሳችው በእሷ ምክንያት ልጅቷም ታስራ እስር ቤት የገባችው ጓደኛዋ እሷ ላይ አትማሩም ወይ? እሷ እንግዲህ ያለ መፍራት ፍራቻ ነው እንጂ ብመረመር ደማቸው ብመረመር ኢትዮጵያ ናት። ያው ቅላት ቢኖራትም ኢትዮጵያ ናት ብዬ ነው የምገምተው። እንግዲህ የኔ ናት ብሎ አባትዮ እስካመነ ድረስ ግን እናንተ ሚዲያ ላይ አትማሩም ወይ? አንደኛ አላማችሁ የወጣችሁበትን ለምን ትረሳላችሁ? እኔ አሁን እህቴ ብቻ ሳትሆን ብዙ አሉ። ብዙ እንደዚህ በሰው ሀገር ላይ የሚንከራተቱ ስንቶቹ አሉ። ባል ብሎ ወደ እነሱ ይጠጋሉ። ባይወልዱ ራሱ ከሱ ጋራ አሻገዴ እያሉ ቀኑን ያሳልፋሉ። ቀኑን አሳልፈው ቀኑ አይቀመጥም። መጨረሻ ላይ ወደ ሀገሩ ስትገባ ባዶ እጇን ትገባለች። ይዛ የምትገባበት ሀቅዳ የወጣችበትን እቅዱ ረስታ አሻገዴ ስትል ከማንም ጋራ ትሮጣለች። ለምን የወጣንበት አላማ ለምን እንረሳለን? እኔ ሰራተኛ ነኝ፣ ግርድና ነው የመጣው። ግርድና አይነት ጠናቅቄ ወደ ሀገሬ እገባለሁ። ይሄን አትርሺ አዳሜ። ይሄንን ትምህርት ይሁንላችሁ ውድ የሀገሬ ልጆች በሙሉ። ይሄ ትምህርት ይሁንላችሁ። ልብ ያላችሁ ስንቶቹ አላችሁ? ልብ ያላችሁ ስንቶቻችሁ አላችሁ? ግን ልብ ያጡትም ደግሞ እንደዛ ይኖራል። እንደዛ ብዙ ናቸው እና ልብ ይስጣችሁ እላለሁ። ሰው እኮ አለ ወንድ አይኖርም እንዴ? የመጣንበት ስራ ነው። ስራ ሰርቼ ሀገሬ እገባለሁ። ሀገሬ ላይ እኔ ቢጤ እኔ የመሰለ ሰው ጋራ መኖር ይችላለሁ። የሰው ሀገር ላይ እኔ ሰራተኛ ነኝ። እንደው ምንም ብሆን ሰራተኝነት ስሜ ለእኔ ክብር ነው። ከዳማ ወይ ሰራተኛ ክብር ስሜ ነው። አውቄ ነው የመጣሁት እና ይሄ ረስታችሁ የሰው ሀገር ላይ ከወንዶች ጋራ ከአረቦች ጋራ ቀናችሁን አሳልፋችሁ ባዶ እጃችሁ ወደ ሀገራችሁ የምትገቡት ራሳችሁን ጠብቁ ነው የምላችሁ። በተረፈ ሌሎቹ ሰላም ሁኑልኝ። ፈጣሪ ከእናንተ ጋር ይሁን። መልካም ቀን። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉ። አበረታቱኝ እላችኋለሁ። ሰላም ዋሉልኝ።